ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንዲሁም ሌሎች ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ሌሰን 2 ስቴዲንግ ፖፑሌሽን ሳይዝ የሚለውን አይተናል። በዛሬው ሌሰን የምናየው ደግሞ ሌሰን 3 ሲሆን ይሄም ስቴዲንግ ፖፑሌሽን ሳይዝ ፓርት 2 ይሆናል። እንዲህ ወደ ሌሰናችን ከመግባታችን በፊት ሁልጊዜ የምንላችሁ የአካዳሚያችን ዋነኛው ዓላማ ትምህርት ለተማሪዎች የግብአት እጥረትና የመምህራን እጥረት ባለበት አካባቢ ተደራሽ ይሆን ዘንድ ስለሆነ ሼር፣ ሰብስክራይብ እና ላይክ በማድረግ እገዛችሁን እንድታደርጉልን አደራ ጭምር እንጠይቃለን። እንዲህ በዛሬው ሌሰናችን የምናየው ስለ ፖፑሌሽን ኤስቲሜት ባይ ማርክ ሪካፕቸር ሜትድ ነው። ባለፈው ያየነው በኳድሬት ሜትድ እንዴት የተንቀሳቃሽ ያልሆኑ የእጽዋቶችን እና የመሳሰሉትን መቁጠር እና አጠቃላይ የፖፑሌሽናቸውን ሳይዝ ማወቅ እንደምንችል ነው ያየነው። እዚህኛው ላይ ደግሞ በማርክ ሪካፕቸር ሜትድ እንዴት የተንቀሳቃሽ የሆኑ እንደ አዋፍት የመሳሰሉትን ኦርጋኒዝሞች አጠቃላይ ቁጥር በናሙና በመጠቀም እንዴት ማወቅ እንደምንችል ይሆናል ማለት ነው። ሌላው ደግሞ የፖፑሌሽን ሳይዝ ማጥኛ መንገድ የሚከተለው ነው። ፖፑሌሽን ኤስቲሜት ባይ ማርክ ሪካፕቸር ሜትድ ማርክ ሪካፕቸር ሜትድ ያ ኳድሬት ሜትድ ነው። ይሄኛው ደግሞ ማርክ ሪካፕቸር ሜትድ ነው። ሌላው የማጥኛ ዘዴ የናሙና ማጥኛ ዘዴ ማርክ ሪካፕቸር ሜትድ is used to determine population size of animals that move from one place to another. እንግዲህ ያ ኳድሬት ሜትድ ሞባይል ያልሆኑ ተንቀሳቃሽ ያልሆኑ እንደ እጽዋትን ፖፑሌሽን ሳይዝ ለማወቅ የሚረዳ ሲሆን ይሄ ደግሞ ማርክ ሪካፕቸር ሜትድ ደግሞ የሚረዳው የተንቀሳቃሽ የሆኑ ኦርጋኒዝሞችን ለምሳሌ እንደ ወፍ አይነቶችን በጣም ፈጣኖች ናቸው እንደነኛ ያሉትን ቶታል ብዛታቸውን ለማወቅ የሚረዳ ነው ማለት ነው። ማርክ ሪካፕቸር ሜትድ the procedure for this method is 1. Capture a sample animal, mark them with tags, bands or paint or other body marking and release them back into the environment, allowing them to join with the rest of the population. እንግዲህ ይሄ ማርክ ሪካፕቸር ሜትድ ፕሮሲጀር አለው። ቅደም ተከተል እንትኑን የምታከናውኑበት ቅደም ተከተል ማለት ነው። ፕሮሰሱ የምትሰሩበት አንድ ሪሰርች ወይንም አንድ ክንውን በምታከናውኑበት ጊዜ ቅደም ተከተል የያዘው ደረጃ በደረጃ የሚከናወን ክንውን አለ። የመጀመሪያው ክንውን ምንድነው? የተወሰኑ እዛ ጥናት የምታደርጉበት አካባቢ ላይ አኒማሎች ወፎችም ይሁኑ ምኖችም ትይዛላችሁ። ከያዛችኋቸው በኋላ በእነኛ ላይ ምልክት ጆሮ ላይ የሚንጠለጠል ነገር ሊሆን ይችላል። እግር ላይ የሚታሰር ታግ አይነት ነገር ከብረት የተሰራ ነገር ሊሆን ይችላል። ወይንም ቀለም መቀባት ሊሆን ይችላል። ያንን ብቻ እናንተ ለመለያ ያገለግለናል የምትሉትን ወይንም የመለያ መንገድ በማድረግ እነኛን የተያዙ ኦርጋኒዝሞችን ቶታላቸውን ቆጥራችሁ ከመዘገባችሁ በኋላ እነሱን ትለቋቸዋላችሁ ማለት ነው። ሁለተኛው ፕሮሲጀር ደግሞ capture a sample of animals that includes both marked and unmarked individuals. በሁለተኛ ደረጃ ደግሞ ምን ታደርጋላችሁ? ከተወሰነ ጊዜ ቆይታ በኋላ እንደገና እነኛን በዛው አካባቢ የሚገኙ አኒማሎችን ትይዛላችሁ። ስትይዙ ማርክ የተደረጉትንና ያልተደረጉትን የተያዙትን መያዝ ነው። ሁለቱንም ያካተተ ይሆናል ማለት ነው የምትይዙት። መጀመሪያ ተይዘው የተለቀቁትንም ሊያዙ ይችላሉ። መጀመሪያ ያልተያዙም አብረው ይያዛሉ። እና ከዛ በኋላ በሶስተኛ ደረጃ estimate how many individuals there are in the total population using the ratio of marked to unmarked individual. እንግዲህ በሶስተኛ ደረጃ ላይ በሁለተኛ ደረጃ ላይ ማርክድ የሆኑትንም ወይንም ምልክት የተደረገባቸውም ያልተደረገባቸውም በድጋሚ ይያዛሉ። ስለዚህ ምልክት የተደረገባቸውን በመቁጠር ዛን ሬሽዮ በመውሰድ በማርክድ እና አንማርክድ የሆኑትን ሬሽዮ በመውሰድ ቶታል ፖፑሌሽን ሳይዙን መገመት ትችላላችሁ ማለት ነው። እዚህም ፎርሙላ አለው። ለዚህም ቶታል ፖፑሌሽን ሳይዝ n is equal to
number of first captured በአጠቃላይ በመጀመሪያ number of first captured times total number of second captured over number of marked second catch። እንግዲህ ምንድነው እዚህ ጋር ፎርሙላው ይሄንን ለምንትን ለማለት ፖፑሌሽን ሳይዙ በአጠቃላይ የምናውቀው በመጀመሪያ የተያዙትን የአእዋፍት ወይንም እንስሳትም ሊሆን ይችላል መጠን በኤም ሪፕሬዘንትድ ሆናል። ቶታል መጀመሪያ የተያዙት ይሄን ነው የሚያክለው። ከዛ ቶታል ነምበር ኦፍ ሰከንድ ካች ሲባዛ በሁለተኛ ጊዜ በተያዙት ቶታል ኤን ነው። ከዛ ነምበር ኦፍ ማርክድ ሰከንድ ካች በሁለተኛ በምንያዙበት ጊዜ ማርክ ያለባቸው ምልክት የተደረገባቸው የተያዙት አሉ። የነስ ኦቨር ዛት ማለት ነው። እዚህ ጋር እንደምታዩት ኤን ይሄ ቶታል ፖፑሌሽን ሳይዝ ኢዝ ኢኳል ቱ ቶታል ነምበር ኦፍ ኦርጋኒዝምስ ካች አት ዘ ፈርስት ካች ታይምስ ቶታል ነምበር ኦፍ ኦርጋኒዝምስ አት ዘ ሰከንድ ካች ኦቨር ሬሽዮ ኦቨር ዘ ነምበር ኦፍ ማርክድ ሰከንድ ካች በሁለተኛ ዙር ምልክት አድርገን ከለቀቅናቸው የተያያዙትን ኦርጋኒዝሞች ማለት ነው። የነሱ ቁጥር ነው እዚህ ጋር የሚያሳየው። ይሄን ፎርሙላ በመጠቀም እነኚህን እንግዲህ ተንቀሳቃሽና በራሪ የሆኑ እንስሳትን ቶታል ቁጥራቸውን መገመት እንችላለን ማለት ነው። እዚህም ጋር እንግዲህ ምሳሌ ተሰጥቷል። ኤግዛምፕል ሌት አስ አሲዩም ዛት ዚ ሪሰርቸርስ ካፕቸር 60 birds marked and released them back into the forest. After some time, they came back and captured another 100 birds. Of the birds that were captured for the second time, they found that 20 were already marked and 80 were unmarked. እዚህ ጋር በዚህ ምሳሌ ላይ የተሰጣችው ነገር አለ። ሪሰርቸሮቹ ወደ ጫካ ሄደው ወፎችን መያዝ ጀመሩ። በመጀመሪያ ዙር 60 ወፎችን ያዙ። እነኚህን 60 ወፎች ማርክ አድርገው ለቀቋቸው ወደ ሀቢታታቸው። ከዛ በኋላ ከተወሰነ ቆይታ በኋላ ተመልሰው መጥተው እንደገና ወፎቹን መያዝ ጀመሩ። በሚይዙበት ጊዜ 100 ወፎች ያዙ። እነኚህ 100 ወፎች ውስጥ የ20ዎቹ ማርክድ ናቸው፣ ሌሎቹ 80ዎቹ አንማርክድ ናቸው ማለት ነው። ልብ አድርጉ። ይሄን ነው የተገኘው። እንግዲህ ይሄንን ዳታ በመያዝ የጠቃላይ የወፎቹን ብዛት መገመት ይቻላል ማለት ነው። ይሄንን ናሙና ተጠቅሞ using the above data they can estimate the total population size as follows. Given m is equal to 60 birds, n is equal to 100 birds, x is equal to 20 birds. Therefore, n is equal to 60 times 100 over 20 total 300 birds. እንግዲህ እዚህ ጋር እንደምታዩት ዳታው ላይ መጀመሪያ የተያዙት የወፎች ብዛት 60 ነው ቶታል በርድስ። በሁለተኛ ዙር የተያዙት ወፎች ብዛት 100 ነው። እንግዲህ 60ዎቹ ተይዘው ማርክ ተደርጎባቸውን የተለቀቁት። በሁለተኛ ዙር በሚያዝበት ጊዜ 100 ወፎች ተያዙ። ከ100 ወፎቹ ውስጥ መጀመሪያ ምልክት የተደረገባቸው 20ዎቹ ናቸው ማለት ነው። ከ100 20 ስትቀንሱ 80ዎቹ አዲስና ማርክድ ያልሆኑ ናቸው። እና ይሄንን ዳታ ይዛችሁ የቶታሊ መጀመሪያ የተያዙት ሲባዛ በሁለተኛ ዙር የተያዙት ሲካፈል በድጋሚ ለተያዙት ወፎች ስንት ይሰጠናል? 300 ወፎች። እንግዲህ ወፎቹ ዝርያ መጠን ቁጥራቸው 300 ይጠጋል የሚል ግምት ወይንም የናሙና ግምት ነው ማለት ነው። ይሄንን ነው የሚያሳየው። በዚህ መልኩ ተንቀሳቃሽ የሆኑ እንደ ወፍ ያሉ በራሪ ኦርጋኒዝሞችንም ቁጥራቸውን ቶታል ፖፑሌሽን ሳይዝን ማወቅ ይቻላል ማለት ነው በናሙና ግምት በመውሰድ። Population size has an effect on survival of the population. population size ለምንድን ነው አስፈላጊነቱ? ለምን እንጨነቃለን ስለ ሳይዝ ለምን ምትሉ የሚል ነገር ሊነሳ ይችላል። እያንዳንዱ የምትማሩት ነገርና የምንማረው ነገር ምክንያት አለው። ያለ ምክንያት የምንማረው ነገር የለም። የፖፑሌሽን ሳይዝ በአንድ ሃቢታት በአንድ ሀገርም ይሁን በአንድ ኢኮሲስተም ውስጥ የአቅርቦትንና የሪሶርስን አጠቃቀም ላይ
የራሱ የሆነ ተጽዕኖ አለው። የሪሶርስ እጥረት ካለ የፖፑሌሽን ሳይዝ ለተለያዩ ችግሮች ይጋለጣል። እንደገና አካባቢውንም ለተለያዩ ችግሮች ያጋልጣል። ሪሶርሱ ደግሞ በቂ ከሆነ ከኬሪንግ ካፓሲቲው ጋር ተመጣጣኝነት ያለው ከሆነ ኖርማል ኢንተራክሽን እና ኖርማል የሆነ የህይወት አኗኗር ዘይቤ ይኖራል ማለት ነው። ስለዚህ ነው የሚጠናው በቀጥታም ይሁን በተዘዋዋሪ መንገድ የፖፑሌሽን ሳይዝ በአንድ አካባቢ ላይ ተጽዕኖ አለው። በአኒማልም በፕላንትም በሰውም ጋር በምትመጡበት ጊዜ እና ኢምፓክት አለው ማለት ነው። ኢፌክት አለው። ራሱም ለኦርጋኒዝሙ ህልውናም ፈታኝነት አለው ማለት ነው። ኦቨር a long period genetic variations is more easily sustained in a large population than in a small population. እንግዲህ ለረጅም ጊዜ በምናይበት ጊዜ ላርጅ ፖፑሌሽን ባለበት ጊዜ ቦታ ጄኔቲክ ቫሪዬሽን በቀላሉ በዘለቄታዊነት ቀጣይነት ይኖረዋል ከትንሽ ፖፑሌሽን ካለው። ምክንያቱም ፖፑሌሽን ሳይዝ ብዙ ከሆነ የተለያዩ ካታስትሮፊዎች የተለያዩ ዲዛስተሮች በሚመጡበት ጊዜ በሽታ ሊሆን ይችላል፣ ተፈጥሮ ክስተት እንደ ጎርፍ ሊሆን ይችላል፣ የሰደድ እሳት ሊሆን ይችላል፣ የመሳሰሉትና በሽታ ሊሆን ይችላል። በሚመጣበት ጊዜ ከብዙ የተወሰነ የመቅረት እድል አለ። ከዛም በተጨማሪ ደግሞ የመራባት የመዳቀል ይዘቱ የዛን ጂን ፑሉ የሰፋ ነው ማለት ነው። ጄኔቲክ ፑሉ የሰፋ ከሆነ የቫሪዬሽን እድሉም ያንኑ ያህል የሰፋ ይሆናል ማለት ነው። እንግዲህ ይሄ ፖፑሌሽን ሳይዝ ከፍ ማለት የራሱ የሆነ ጠቀሜታ አለው ማለት ነው። A large population has an advantage over a small population in እንግዲህ ይሄ ላርጅ ፖፑሌሽን ከስሞል ፖፑሌሽን ቁጥር ይልቅ አድቫንቴጅ አለው። እነኚህም አድቫንቴጆቹ ኢን ሰርቫይቪንግ ዲው ቱ አዳፕቴሽን ኢን ናቹራል ሴሌክሽን ኤንድ ቼንጅ ኢን ዘ ፊዚካል ኢንቫይሮንመንት ዲዚዝ ፕሬዳተርስ ኤንድ ኮምፒቲተርስ። እንግዲህ ምንድን ነው አንድ ብዙ ሜምበር ያለው ቁጥር ፖፑሌሽን ሳይዙ ከፍ ያለ ከሆነ አንድ ፖፑሌሽን ስሞል ፖፑሌሽን ካለው ይልቅ አድቫንቴጅ አለው። ይህም አድቫንቴጁ ከምን ጋር የተያያዘ ነው? የተለያየ አድቨርስ ኢንቫይሮንመንታል ኮንዲሽን ካለ እዛ አዳፕት አድርጎ የመኖር እድሉ ከፍ ያለ ነው ማለት ነው። ልብ አድርጉ። አንድ በሽታ አንድ ቦታ በሚገባበት ጊዜ የኢሚዩኒቲ ልዩነት ስላለ ከብዙ ጥቂቱ የመትረፍ እድል ይኖረዋል። ጥቂት ከሆነና ደግሞ የቫሪዬሽኑ ትንሽ ከሆነ በቀላሉ ሊጠፋ ይችላል፣ በተወሰነ በሽታ ማለት ነው። ይሄ አንድ እንደ አድቫንቴጅ የምናየው ነው። ሌላ ናቹራል ሴሌክሽን እንግዲህ በሕያዋን መካከል ስትረግል ፎር ኤግዚስተንስ ለመኖር የሚደረግ ትግል አለ። በሽታን ተቋቁሞ የአየር ንብረትን ተቋቁሞ የእርስ በርስ ትግልን ተቋቁሞ ከአዳኝ ታዳኝ ተቋቁሞ የመኖር ትግል አለ። በዚህ የመኖር ትግል ውስጥ ብዙ ሜምበሮች ካሉ እነኚህ ብዙ ፖፑሌሽን ሳይዙ ብዙ ከሆነ ከብዙ የመትረፍ እድሉ ከፍ ያለ ሲሆን፣ ጥቂት ከሆነ ግን በጥቂቱ የመውደም የመጥፋት የዘር መጥፋት ችግር ሊከሰት ይችላል። ይሄ አለው። የተፈጥሮ ክስተቶች ሊያጠፉት ይችላሉ በቀላሉ። ግን ፖፑሌሽን ሳይዙ ከፍ ያለ ከሆነ ከብዙ ጥቂት የመትረፍ እድል ይኖረዋል። ሌላ ቼንጅ ኢን ፊዚካል ኢንቫይሮንመንት እንግዲህ የክላይሜቲክ ፋክተር የምንለው ነገር አለ። ይሄ ለውጥ በሚከሰትበት ጊዜ የተወሰኑት ያንን ለውጥ ተቋቁመው ሊኖሩ ይችላሉ፣ የተወሰኑት ሊሞቱ ይችላሉ። ትንሽ ከሆነ ቁጥሩ ግን በቀላሉ ሊጠፋ ይችላል። በሽታ አለ፣ አዳኝ ታዳኝ አለ። እንግዲህ ለምሳሌ የአይጦች መጠን ቢበዛና የድመት ቁጥር ትንሽ ከሆነ ታዳኞቹ በቀላሉ ሊተርፉ ይችላሉ። የድመቱ ቁጥር ከአይጡ ከበዛ ግን አይጦቹም ወዲያው ድምጥ ማጣቸውን ያጠፋቸዋል። እና በፕሬዳተር ግንኙነት ውስጥ ይሄን አይነት እንትን አለ። ብዙ የመትረፍ እድል አለው ከብዙ በጥቂቱ። እርስ በርስ ደግሞ ኮምፒቲተርስ ትግል አለ። በእርስ በርስ ትግል ውስጥ በአንድ ዝርያዎች ውስጥ ሪሶርስ ሽሚያ የመሳሰሉት ነገሮች ሊኖሩ ስለሚችሉ ጉልበት ያላቸው ሬዚስታንስ ያላቸው ሲኖሩ ደካሞቹ ኤሊሚኔትድ ይሆናሉ። ስለዚህ ፖፑሌሽን ኤሊሚኔትድ ይሆናሉ። ከዚህ የፖፑሌሽን ሳይዝ መብዛት የራሱ የሆነ ጠቀሜታም አለው ማለት ነው፣ ጎጂ ጎን ብቻ ሳይሆን። ሌላው እንግዲህ ስቴዲንግ ዘ ሂውመን ፖፑሌሽን የሚለው እናያለን። ዘ ሂውመን ፖፑሌሽን ኢዝ ስቴዲድ ዩዚንግ ሴንሰስ
እንግዲህ የሰው ልጅ ደግሞ ፖፑሌሽን በምናጠናበት ጊዜ ኳድሬት ሜትድ እና ወይንም ካች ኤንድ ሪሊዝ ሜትድ አይደለም፣ ሪካፕቸር ሜትድ አይደለም የምንጠቀመው፣ ካች ኤንድ ማርክ ሜትድን ሳይሆን ሴንሰስ ፕሮግራም ነው። ሴንሰስ ኢዝ ሲስተማቲክ ኮሌክሽን ኦፍ ኢንፎርሜሽን ፍሮም ኦል ዩኒትስ ኦር ኢንዲቪጁዋልስ ኢን ዘ ፖፑሌሽን ኦር ኮምፕሊት ኢኑሜሬሽን ኦፍ ዘ ሜምበርስ ኦፍ ዘ ጊቨን ፖፑሌሽን። እንግዲህ ሴንሰስ ደግሞ የሰው ልጅ ፖፑሌሽን ለማጥናት የምንጠቀምበት ሴንሰስ ነው ብለናል። ህዝብ ቆጠራ ማለት ነው። የህዝብ ቆጠራ ደግሞ ያው ሲስተማቲክ የሆነ የኢንፎርሜሽን መሰብሰብና የዳታ የማቀናበር ሂደት ነው። ይሄ እንግዲህ በሚሆንበት ጊዜ እያንዳንዱ ሰው ጋር በመሄድ ከእያንዳንዱ ሰው ኢንፎርሜሽን የመሰብሰብ እና በእንደዛ ኢንፎርሜሽን ዳታ ተነስቶ የተለያዩ አጠቃላይ የህዝብ ቆጠራንም ይሁን ሌሎቹን መዘርዘር ይቻላል ማለት ነው። ሴንሰስ ኢንቮልቭስ ኦፊሻል ካውንቲንግ ኦፍ ፖፑሌሽን ኢን ዘ ቴሪቶሪ ኦፍ ኤ ካንትሪ, the collection of information on selected demography and socio-economic characteristic of the population in terms of age, sex, ethnic group, religion, material status, household size and structure, occupation, economic activity, status, etc. እንግዲህ ምንድነው ሴንሰስ ቆጠራ በሚካሄድበት ጊዜ የሚካተቱ ክንውኖች አሉ። እንግዲህ መጀመሪያው በአዋጅ በግልጽ በተነገረ መንገድ የህዝብ ቆጠራ የአንድን አገር አዋሳኝ ባካተተ መልኩ የሚደረግ ግልጽ የሆነ የህዝብ ቆጠራ ሂደት ነው ማለት ነው። በዚህ የህዝብ ቆጠራ ሂደት ውስጥ ደግሞ የሚሰበሰቡ ኢንፎርሜሽኖች አሉ። እነኚህም ኢንፎርሜሽኖች ህዝብ ስርጭትን ዲሞግራፊ ሊሆን ይችላል፣ የሶሾ ኢኮኖሚክ ካራክተሪስቲክ ሊሆን ይችላል፣ የማህበራዊ መስተጋብርን ሁኔታ ሊሆን ይችላል። ይሄን ደግሞ የሶሾ ኢኮኖሚክ መስተጋብር ከእድሜ አንጻር፣ ከጾታ አንጻር፣ ከዘር አንጻር ሊሆን ይችላል። እንግዲህ የዘር ብሔር ማለት ነው። የብሔር አንጻር ሊሆን ይችላል፣ ከሃይማኖት አንጻር፣ እንደዚሁም ከተለያዩ ማቴሪያል ስታተስ የማቴሪያል የሀብት ይዘት ጋራ የቤት ሁኔታን ጨምሮ እንደዚሁም የስራን የኢኮኖሚ ደረጃን እነኚህን በሙሉ በመሰብሰብ ነው ማለት ነው። የነኚህን ደግሞ መሰብሰቡ ምንድነው ጠቀሜታው ብትሉ አንድ ሀገር የህዝቧን የኑሮ ሁኔታ በአጠቃላይ ማወቅ የምትችለውና የኢኮኖሚው ደረጃ ምን ላይ እንዳለ ማወቅና መዘርዘር የሚቻለው ይሄ ሲታወቅ ነው። ይሄ ባልታወቀበት ሁኔታ አንዲት ሀገር እድገት አግኝቻለሁኝ ወይንም እድገት የለም አለ፣ ፖቨርቲ አለ የለም፣ ይህንን ለመለየትም የሚያስችል አይደለም። የነፍስ ወከፍ ገቢ፣ የነፍስ ወከፍ የኑሮ ሁኔታ፣ የነፍስ ወከፍ የሀብት ክፍፍል እና የመሳሰሉት ሁሉ ተጠንተው ነው አንድ ሀገር ያሳየችው የእድገት እምርታ ሊታወቅ የሚችለው ማለት ነው። እነኚህን ያካተቱ ኢንፎርሜሽኖች ናቸው የሚሰበሰቡት ማለት ነው። ለእነኚህ የሚረዱ ኢንፎርሜሽኖች ይሰበሰባሉ በህዝብ ቆጠራ ሂደት ውስጥ ማለት ነው። Traditional approach to population census consists of all individuals and their detail using paper questionnaire. እንግዲህ በባህላዊ መንገድ እስካሁን የተለመደው የህዝብ ቆጠራ መንገድ አሁን ልብ አድርጉ ከዚህ ከአይሲቲ እድገት ጋራ የተሻሻሉ የተለወጡ ነገሮች አሉ። ግን እስካሁን በባህላዊ ስንል በጊዜው በግንባር በመቅረብ በዳታ በወረቀት ኢንፎርሜሽን questionnaire አዘጋጅቶ በquestionnaire ላይ ጥያቄዎችን በማድረግ በዛት የሚሰጡ ምላሾችን በመሰብሰብ ነበር የሚደረገው የህዝብ ቆጠራ። ዳታ obtained from the population census is used to calculate እንግዲህ ይሄ የተሰበሰበው በquestionnaire መልክ የተሰበሰበው የግብረ መልስ ዳታ አንድ ፖፑሌሽን ሳይዙን ለማወቅ፣ ሁለተኛ ደንሲቲ፣ ኤጅ፣ ሴክስ፣ በርዝ ሬት፣ ፈርቲሊቲ ሬት፣ ላይፍ ኤክስፔክታንሲ፣ ፖፑሌሽን ግሮዝ ሬት ኤክሴትራ። ይሄን ዳታ በመጠቀም አጠቃላይ የህዝብ ቁጥርን መጠን ማወቅ ይቻላል። የህዝብ ስርጭትን መጠን፣ የእድሜን እና የጾታን የወሊድ መጠንን እንደዚሁም የፈርቲሊቲ ሬት
የእድሜ ጣሪያን ደግሞ በተመለከተ የሞትን ሬት ለማወቅ እድሜ ጣሪያን ገደብንም ለማጥናት ፖፑሌሽን ግሮዝ ሬቱ ማጠቃላይ የህዝብ ግሮዝ ሬቱ ምን ያህል እንደሆነም ለማወቅ ያስችላል ማለት ነው። ይህንን በማጥናት ዳታውን በመጠቀም እነኚህን ሁሉ ለመዘርዘርና ለመተንተን ያስችላል ማለት ነው። እሺ እንግዲህ ተማሪዎች እንዲሁም ሌሎች ተከታታዮቻችን በዛሬው ሌሰናችን ስለ ፖፑሌሽን ኢኮሎጂ እንደገና ስለ ፖፑሌሽን ሳይዝ እንዴት ማወቅ እንደሚቻልና የተለያዩ መንገዶች እንዳሉ ፖፑሌሽን ሳይዝን ኤስቲሜት ለማድረግ ኳድሬት ሜትድ ለምን እንደሚጠቅም እንዴት በኳድሬት ሜትድ ተጠቅመን ተንቀሳቃሽ ያልሆኑ እጽዋት መሰልና በእንቅስቃሴያቸው በጣም ዝቅተኛ የሆኑ አኒማሎችን መቁጠርና አጠቃላይ ቁጥራቸውን በምን መልኩ ማወቅ እንደምንችል ከዛም በተጨማሪ ያየነው ደግሞ ማርክ ሪካፕቸር ሜትድን በመጠቀም እንደ አዋፍት ያሉ በራሪ ኦርጋኒዝሞችን መቁጠር አጠቃላይ የፖፑሌሽኑ መጠን ምን ያህል ላይ እንደሆነ ምጣኔውን ለመለየት እንዴት እንደሚቻል ለዛም የሚያገለግሉ ፎርሙላዎችን አይተናል። ከዛ በተጨማሪ የሰው ፖፑሌሽን ሂውመን ፖፑሌሽን ደግሞ ቆጠራ በእነኛ በናሙና መልክ ሳይሆን የሚቆጠረው በሴንሰስ ፕሮግራም የህዝብ ቆጠራ በቀጥታ ሴንሰስ ፕሮግራም ነው። በሴንሰስ ፕሮግራም ጊዜ ደግሞ እንዴት ዳታ እንደሚሰበሰብ በዳታው ላይ ተንተርሶ ደግሞ የህዝቡ ፖፑሌሽን ሳይዝ የደንሲቲውን የስርጭቱን የእድሜውን የጾታን የወሊድ ምጣኔን እንደዚሁም የላይፍ ኤክስፔክታንሲን የኢኮኖሚክ ስታተሱን እንዴት ማጥናት እንደሚቻለው በዝርዝር ያየ ነው። እንግዲህ የዛሬውን ሌሰን በዚህ የምናጠቃልል ይሆናል። እንግዲህ ሁልጊዜ በሌሰናችን ማጠቃለያ ደግሞ የምንላችሁ የአካዳሚያችን ዓላማ ትምህርቱ ለተማሪዎች በአግባቡ ተደራሽ እንዲሆንና የእናንተ በትምህርቱ መርካት ስለሆነ የእኛን በኤፌክቲቭነስ ወይንም የእኛን ስኬት የሚያሳየው የእናንተ እርካታ ስለሆነ በምንሰጠው ትምህርት ላይ አስፈላጊ ነው የምትሉትን የማሻሻያ ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ድረስ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ